እንኳን አደረሰን እንኳን አደረሰን እንኳን አደረሰን እንኳን አደረሰን ከቁጥር ሳያጎል በድጋሚ ተገናኝተናል ተመልካቾቻችን። አሁንም እንኳን ለፋሲካ በዓል በሰላም አደረሳችሁ እያልን እንደምትመለከቱት እንግዲህ ሁላችንም ትዕዛዛችንን በሀገሩ ባህል መሰረት ባዲል ባቦች ወይም ደግሞ የሀገር ሽማግሌዎች በሰጡን ትዕዛዝ መሰረት ትዕዛዛችንን ፈጽመን እዚህ ቦታ ላይ ተገኝተናል። አሁን የምንገኘው የአንበርቾ ተራራ ላይ ነው። አንበርቾ ተራራ ከባህር ጠለል በላይ 3058 ሜትር ከፍ ብለን ነው የምንገኘው። አሁን እንግዲህ ቅጣታችንን በሚገባ ፈጽመን በዛም ደግሞ በቅጣታችን ተደስተን አሁን ደግሞ ሌላ ደስታ ልንፈጥር የራሳችንን ደስታ ልንፈጥር የከምባታ ህዝብ ለእጽዋቶች ለዛፍ ያለውን ክብር በጣም ያየንበት ነው። በሚገባ እኛ መጀመሪያ ላይ ተጫወትን ብለን ዛፍ ቆርጠን ነበር። እሱ ነገር ነው ይሄን ሁሉ ቅጣት ለሳዩና ቢሆንም ቅጣቱ የፍቅር ቅጣት ስለሆነ ደስ ይላል። በዛ ላይም ደግሞ ማስተማሪያ ነው። እንደኛ ሳያውቁ መተው እንግዲህ የማይሆን ጥፋት ለሚያጠፋው እኛ ቀለል ያለ ቅጣት ስለተቀጣን እንጂ ቅጣቱ ከባድ ነው። እዚህ አካባቢ ዛፍ መቁረጥ በጣም ከባድ ነው። እንግዲህ ደግሞ ይሄ ሌላ ታሪክ ያለው ነው። የአንበርቾ ተራራ 777 ደረጃዎች አሉት። እነዚህ ደረጃዎች ለምን ተሰሩ እንዲሁም ደግሞ በዚህ አካባቢ ያለው ታሪካዊ ነገር ምንድነው ስለሚሉት ጉዳዮች ደግሞ ማየት እንችላለን አይደል? በጣም ያማረ የፋሲካ በዓልን ከኛ ጋር እያከበራችሁ እንደሆነ ተስፋ እናደርጋለን። ቆይታችሁ በጣም ውብ ነው የሚሆነው። አሁንም አንበርቾን አብረን እንወጣለን። አብራችሁን ነው እንኳን ደህና መጣችሁ። እንኳን ደህና ቆያችሁ። እሺ እኔ አብነት እባላለሁ። የአንበርቾ ኢኮቱሪዝም ስፍራ ጽሕፈት ቤት ስራ አስኪያጅ ነኝ። አሁን የመጣችሁበት በከምባታ ጠንባሮ ዞን አንበርቾ የሚገኝ አንበርቾ ተራራ ታሪካዊ ቦታ ላይ ነው የምትገኙት። አሁን የምንገኘው እዚህ ወደ አንበርቾ ታሪካዊና ተፈጥሯዊ መስህቦች ወዳሉበት እና 777 ደረጃ እና ታሪካዊ ሜዳዎች ወዳሉበት መግቢያ በር ላይ ነው ቆመን ያለነው። ይሄ በር ሰጀጎቾ በር ነው የሚባለው። ሰጀጎቾ ማለት ደግሞ የቀድሞ የከምባታ ብሔረሰብ የሚተዳደርበት የአስተዳደር ስርዓት ነው። ይሄ በር ዲዛይን ሲሰራ ያንን ነው የሚያሳየው። ጫፉ ላይ የሚታየው ትልቁ ቀዳዳ የንጉስ የሚያመለክት ነው። በከምባተኛ ወማ ይባላል። የሰጀጎቾ አስተዳደር ስርዓት ንጉስ ማለት ነው። ዙሪያ ላይ ያሉ ሰባቱ ቀዳዳዎች ደግሞ ሰባት ቀደምት ጎሳዎች አንበርቾ ላይ ነበሩትን ያሳያል። ሌሎቹ ደግሞ 7 ቁጥር ታሪካዊ፣ ተፈጥሯዊ፣ ባህላዊ ቁርኝት አለው ከከምባታ ብሔረሰብ ጋር። አጠቃላይ መዋቅሮቹ የተዋቀሩት ከ7 ቁጥር ጋር የሚገናኝ ነው። ይህንን ካለን በኋላ ቀጥሎ ደግሞ በጣም ብዙ የምትጎበኙት እና የሚያስጎበኛቸው ነገሮች ስላሉ ወደ ላይ እንሄዳለን። 777ን ብትወጣ እግሯ አላልኩ። በጣም የሚያምር መስክ ነው እዚህ ጋር። ወይኔ ግን ሜዳው በጣም የሚያምር ሜዳ ነው። ብዙ ጊዜ ግን ተራራ ተወጥቶ እንግዲህ ወደ ጫፍ ነው እንጂ የምትሄደው እንደ አይነት ሜዳ ተራራ እየወጣ ሜዳ አታገኝም። እዚህ ግን ለየት ይላል። ብዙ ተራሮች ድንጋያማ ናቸው ወደ ላይ ስትወጣ። የአንበርቾን ልዩ የሚያደርገው ደግሞ አረንጓዴ ነው፣ ሜዳማ ነው እና በደን በቁጥቋጦ የተሸፈነ ነው። ይሄ በጣም ልዩ ያደርገዋል። አሁን ያለንበት ሜዳ ፋርሲ ገበራንቸው ይባላል በከምባተኛ። ፋርሲ ገበራንቸው ይባላል በከምባተኛ። ምን ማለት ነው? ፋርሲ ገበራንቸው ማለት ፈረሶች የሚገሩበት ማለት ነው። ፈረሶች እንዲህ የሚታዩ ፈረሶች አሉ። አሁን ይሄ ፋርሲ ገበራንቸው የመጀመሪያ አንድ እና ፋርሲ ገበራንቸው ሁለት ሜዳዎች አሉ፣ ሁለት ፈረሶች የሚገሩበት። ይሄ ደግሞ ከአድዋ ጦርነት ጊዜ 15000 የከምባታና ጠንባሮ ብሔረሰብ ተወላጆች ዘምተዋል፣ ፈረሰኞችና እግረኞች እና መነሻቸው እዚህ አካባቢ ነበር። ፈረሶች ለጦርነት የተጠቀሙት ፈረሶች የተገሩት እዚህ ሜዳዎች ላይ ነው እና በመቀጠል ደግሞ ወደ 777 ደረጃ ከዚህ ቀጥሎ ማየት እንጀምራለን። ልንጀምረው ነው። ፈተናው ተጀመረ። አይዞሽ 777 ሲባል ቀላል አንድ ሰዓት ይፈጅብሽ።
አሁን የ777 ደረጃ መንገድ ወይም 777 ደረጃ መንገድ በስራ ድንጋይ ያለበትን ደርሰናል። ይህ 777 የተባለው ከቁጥር ያለፈ ትርጉም አለው። የደረጃዎች ቁጥር 777 መሆኑን የተጠበቀ ሆነው ተፈጥሯዊ ታሪካዊ ቁርኝት አለው። እሱም የመጀመሪያው አንበሪቾ ሰንሰለታማ ተራሮች ናቸው። ተራሮቹም ከፍተኛ ፒክ ያላቸው ተራሮች 7 ናቸው። 7ቱም የየራሳቸው ስም አላቸው። ሁለተኛው 7 የሚወክለው ደግሞ 7 ምንጮች አሉ። 7ቱ ምንጮች የተለያየ ቦታ ይፈልቁና የተወሰነ ርቀት ከሄዱ በኋላ 7ቱም ይገናኛሉ። ተገናኝቶ አንድ ላይ በዛና የሚባል ወንዝ ይፈጥራሉ ማለት ነው። ከዛ ወንዙ አቋርጦ ይሄዳል፣ ወደ ዱራሜ ከተማ አቋርጦ ይሄዳል። ሶስተኛው 7 የሚወክለው የከምባታ ቀደምት ጎሳዎች 7 ናቸው። እነዛ 7ቱ ጎሳዎች ቅድም ከነገርኳችሁ 7ቱ ምንጮች ከተለያየ ቦታ ይፈልቁና መጥቶ አንድ ቦታ በሚገናኙበት ቦታ ከዚህ ቀጥሎ የምናደርገውን ኑሯችንን ተስማምተን ተፈጥሮ እንዲህ ካሳየን እኛም ተስማምተን አንድ እንኖራለን ብለው ከውሃው ጠጥቶ ቃል ኪዳን የገቡበት ቦታ ነው። ደረጃ መንገዱን ስንሄድ ደግሞ አንድ ብለን የምንጀምረው እዚህ ጋር ነው። ስለዚህ አንድ ብለን እንጀምራ። 1 2 3 4 5 6 7 ዛጋ መቀመጫ ሄጄ ቁጭ ገና ሳትጀምሪ መቀመጫ የመጀመሪያው ማረፊያ ነው። እንደዚህ አይነት 7 ማረፊያዎች አሉ። በዚህ 7 ጊዜ እናርፋለን። 7 ጊዜ ተመስገን ነው። አንዳንድ የደከሙ ሰዎች እንዲያረፍ እያሉ ነው የሚሄዱት እና ይዘው የመጡትን ምግብ፣ ውሃ ይጠጣሉ፣ ያርፋሉ። ሌላ ደግሞ ሌሎቹ ማረፊያዎች እንዲህ ለማየት ምቹ በሆነ ቦታ ነው። ላንድስኬፑን እና የአርሶ አደር እርሻ ከተሞችን ለማየት በሚመች ሁኔታ ነው የተሰሩት። የደከማቸው ሰዎች ያለምንም ችግር እያረፉ የተወሰነው 150 ደረጃ ወጥተው እያረፉ ስለሚሄዱ ብዙም ከባድ አይሆንም ማለት ነው። ደረጃ ያለነው 157 ላይ ነው። ቁጥሮቹ ግን ያየናቸው የነበሩት ቁጥሮች መጨረሻ ላይ ሁሉም 77 አላቸው። በየስንት ልዩነት ነው የተለጠፉት? ቁጥሮቹ የተለጠፉት በየ10 ደረጃ ኢንተርቫል ነው። ያም ማለት ደግሞ 7 ቁጥር ልዩ መገለጫ አለው። እዚህ አካባቢ ከባህላዊ፣ ታሪካዊ፣ ተፈጥሯዊ ቁርኝት ስላለ የመጀመሪያው 1 ብሎ 7 ይላል። ከዛ በኋላ 7 17 27 እያለ እስከ 777 እስከ 777 እንደዛ ነው የተቀመጠው። ሌላው ይሄ ደረጃ ሲሰራ እንግዲህ በጣም ነው የሚያምረው። እንዲሁም ደግሞ እዚህ ተራራ ላይ በዚህ መልኩ መስራት በጣም ከባድ ነው እና የሰማሁት ነገር ምንድነው ይሄ ተራራ ሲሰራ ምንም አይነት ሌላ ዲዛይነር መጥቶ ወይም ደግሞ ማሽነሪዎች ገብተው እንዳልተሰሩ ነው የሰማሁት። እውነት ነው ይሄ ነገር? አዎ እውነት ነው። አዎ የደረጃ መንገድ ሲሰራ ብዙ ፕሮጀክቶች አሉ። እዚህ አንበሪቾን በማልማት ለአንዱ በሀገር በኢትዮጵያ ከሚገኙ አንዱ የቱሪስት መዳረሻዎች ለማድረግ ታስበው ከተጀመሩ ስራዎች የደረጃ መንገድ አንዱ ነው። ይሄ መንገድ ሲሰራ በትብብር ነው የተሰራው እና አንድ ኮንትራክተር በጨረታ ወስዶ አይደለም የሰራው። ማህበረሰቡ ማለት ነው። የአካባቢ ማህበረሰብ እንደዚህ ይሰራል። ማህበረሰብ አሁን የከምባታ ጠምባሮ ዞን ልማት ማህበር አጠቃላይ ለግንባታ የሚያስፈልጉ እቃዎችን እና ለጉልበት ሰራተኞች ለአንዳንድ ጉልበት ሰራተኞች የሚያስፈልገውን ገንዘብ ሲከፍል፣ ሌሎቹ ደግሞ የአንበሪቾ ኢኮቱሪዝም ስፍራ ጽህፈት ቤት አጠቃላይ ስራውን ማኔጅ በማድረግ የከምባታ ጠምባሮ ዞን አስተዳደር እና የሚመለከታቸው አካላት የሚያስፈልጉ ድጋፎችን በማድረግ እና አጠቃላይ በከምባታ ጠምባሮ ዞን ያሉ የመንግስት ሰራተኞች በየመዋቅሩ የዞን መዋቅር፣ የከተማ አስተዳደር፣ የወረዳ መዋቅሮች ሁሉም ይመጡና ማቴሪያል ከዛ ጠጠር፣ አሸዋ፣ ድንጋይ፣ ፌሮ ከዛ ያጓጉዛሉ ወደ ላይ እና በእግር ማለት ነው። ምንም ማሽነሪ አልተጠቀሙም። ሌላ ምንም ማሽነሪ የለም። በሰው ጉልበት ነው ከቁፋሮ ጀምሮ አጠቃላይ ሁሉም የተሰራው በሰው ጉልበት ነው። ሙሉ በሰው ጉልበት 100% ያለቀው። አሁን 3 አካፋ በጣም ረጅም ነው። 3 አካፋ ጠጠር፣ አሸዋ እያያዙ እስከ መጨረሻ ይሄዳሉ። በተለይ አሁን ትልቁን ዋጋ የከፈሉት የአካባቢው ወጣቶች ናቸው እና ሌሎቹ ያለመዱ ስለሆነ አንድ ጊዜ ወስዶ ይደክማቸዋል። እዚህ አካባቢ ያሉ ወጣቶች ግን ከ18 ጊዜ እስከ 38 ጊዜ ይመላለሳሉ በአንድ ቀን። ምን ታዘብኩኝ መሰለክ? አሁን ብዙ ጊዜ ማሽነሪ ይሄን ቦታ ስታየው ከመሰረቱ በፊት አስበው ይሄን ተራራ
ማሽነሪ ለማስገባት ዲዛይን ለማውጣት ብዙ ጣጣው ብዙ ነው፣ በጀቱም ብዙ ነውና ረጅም ጊዜ ወስድ ነበር። ማህበረሰቡ ግን መስራት እችላለሁ ብሎ ተነሳ። በ7 ወራት ውስጥ በአጭር ጊዜ በሰው ጉልበት በጣም የሚያስደንቅ ትንሽ ገንዘብ ራሱ ያወጣው ወጪ በጣም ጥቂት ገንዘብ ነው። ከ4.17 ሚሊዮን ብር ብቻ ነው የፈጀው። እሱ በእንትን ቢሆን ኖሮ ምን ያክል እንደሆነ። ስለዚህ አሁን ይሄን ለመስራት አንድ ወጣት 38 ጊዜ የሚመላለስ ከሆነ እኛ በሩጫ መሄድ እንችላለን ማለት ነው። በሩጫ ብድግ ወይ እንግዲህ ሞራል ይሆንሻል ይሄ። አደባባይ አምበሪቾ 777 ደረጃ መንገድ አደባባይ ቤዛ ሶፋ አገኘች። አልነሳም በቃ ከጨርስ እዚህ ግን የሚቆረጣጠም ነገር አምጡልኝ። ዋሽን ቆርጠን እስከዛ በጣም ደስ የሚለው የአደባባይ የተሰራው ይሄ ቦታ ከባድ ነበር። ደረጃ መንገድ ሲሰራ አንድ ቀለል ባለ ሁኔታ ሰዎች እንዲወጡ ለማድረግ ነው። ሁለተኛ ደግሞ በጣም ከፍታ ስላለ ምናልባት አንዳንድ የአካል ጉዳተኞች ሲመጡ በዚህ ቀለል ባለ መንገድ ይሄዳሉ። አሁን 777 መንገዱ ደግሞ በዚህ ነው የሚቆጠረው። አጋጣሚ ሆኖ ደግሞ የደረጃ መንገዱ መሀል ነው፣ እኩል መሀል ነው። እኩል ላይ ያለ ነው። አዎ እኩል መሀል ነው። ለዚህ ነው የሚያስፈራራችሁ። ስንት ጊዜ ሆነው ግን ከተሰራ? ደረጃ መንገዱ ተሰርቶ ከተመረቀ 2 አመት ከ3 ወር ለዛ ከተመረቀ ከዛ ወዲህ በጣም ብዙ ቱሪስቶች ጎብኝተዋል። ደረጃ መንገድ ከ350 ሺህ በላይ ከተመረቀ ወዲህ ቱሪስቶች የሀገር ውስጥና ከውጭ ሀገር ቱሪስቶች ጎብኝተዋል እና በጣም ነው ደስተኛ የሚሆኑት የጎበኙ ቱሪስቶች እና ተመልሶ ለመምጣት ቀጠሮ ይዞ ነው። ስንት ቀረን ማለት ነው? ስንት ደረጃ ከዚህ በኋላ? ግማሽ ላይ ነው። ከዚህ በኋላ ወደ 380 አካባቢ ይቀራናል። የቀረችንን ደግሞ በፈጣን ሰባ ሰባት ላይ ደርሰናል። 100 ነው ይቀረናል። 100 ደረጃ ብቻ ይቀራል ከዚህ በኋላ። ግን ነው በጣም አዝናኝ ነገር አጋጥሞ አያውቅም። እዚህ ደረጃ ሲወጡ ሰዎች የሆነ ነገር አጋጥሟቸው ከነሷን ነገር እስኪ ባለም ስለሆነ ይተጫወትን አንድ ያጋጠመኝ ነገር አለ። 2 ቱሪስቶች ከጣሊያን መጥተው ነበር። ባልና ሚስት ናቸው እና ቁጥሮቹ ያው 7 በ7 ነው አጠቃላይ የተጻፈው 7 17 27 እያለ ነው የተጻፈው። ወንዱ መጥቶ በ67ኛው ደረጃ ላይ ቁጭ አለ። ከዛ ባለቤቱ ትጥራዋለች፣ ና ተነስ እንሂድ እያለች ትጥራዋለች። ደክሞት አይደለም በቃ እሱ ፐርፐስሊ ነው የተቀመጠው። 67ኛው ደረጃ ላይ ቁጭ አለ። ከዛ ለምን እንደተቀመጥኩ ካላወቅሽ አልነሳም አለ። አልነሳም ይወቅ ለምን እንደተቀመጥኩ እዚህ ጋር ቁጥሩንም ለምን እንደተቀመጥኩ ንገረኝና ከዛ በኋላ ነው የሚነሳው አለ። ከዛ አላወቀችም እሷ። አልነሳ አለ። ሾፌራቸው ነበርና እድሜ ይሁን ምናምን አለ 67 እድሜ ይሁን ምናምን አለ። ከዛ በቃ አውቀው ባለቤት እድሜ የራሱ የኔው ላይ እድሜው የኔው የቤዚ አይ እቺን ወይ አትሆንም እቺኛው ናት። 16 ነሽ የኔ እቺት 77 ቁጥር መጣ ነው ማለት ነው። በነገራችን ላይ 100 ብቻ 100 ነው እንደ ቀልድ ነው የወጣው ነው አይደል? እንቀጥላለን። ምን አባት ዛፍ ሰብራችሁ ነው? ዛፍ ነው ሲያቀርጠን ባህር ዛፍ እናሸታለን ብለን እጅ ከፍኝ ተይዘን ያው ይለቃሉ። አስተምራቸው ነው የሚለቁት። አዎ ጎዷቸው ቆንጆ
ቆንጆ ቅጣት ጥሩ ቅጣት። ዋሻው 10 ደረጃዎችን ይዛል። ዋሻው ለ10 ደረጃዎች ዋሻው ውስጥ ነው የሚገኙት። ዋሻው ውስጥ ነው 10ን። ያው እንግዲህ 767 ላይ ያለ ነው። 777 ልደርስ 10 ነው የቀረ። 777 ሰላም። ስለዚህ 10 767 68 69 70 71 72 73 75 76 777 በጣም ገራሚ ነው። አየዋ የምታየው ነገር ሁሉ በጣም ነው የሚያምረው። ግን ምድርፍ ይመስላል። ዋው ነሻችን ላይ ፈርተን ነበር። አይቻት ነበርና እዚህ ላይ የመውጣት በፍላጎት ህልምሽ ነበር። ህልምሽ ነው ሆኖ ግን ማለት ነው የመጨረሻዎቹ ደረጃዎች ላይ ያለው ስሜት ደስ ይላል። እየቆጠርን ሄድንበት አለ አይደል? አዲስ ስሜት ነው የመጨረሻ ስሜት። ያው ልዩ የሚያደርገው 777 ደረጃ ሲወጣ ጀምራ አካባቢ ትንሽ የመጀመሪያ ትንፋሽ ስለሆነ ይደክማል። መሀል ላይ ይለምዳሉ። መጨረሻ አካባቢ ስለሱ ደግሞ አሁን ልክ እንደዚህ በጣም ሪላክስ አድርገ ሌላ 777 ይላል። ሲያልቅ ስታይ ግን ያበረታታል በጣም እታቸው ነው ሲነገር ነው። ከዚህ የመጨረሻው 777 በኋላ 777 ከዛ በኋላስ ምንድነው ያለው? አሁን ያለነው በ777 ደረጃ መጨረሻ ላይ ነው። ይሄ የ777 ደረጃ መንገድ የመጨረሻ ላይ ያለ ዋሻ ነው። ከዚህ ቀጥሎ ደግሞ በጣም ብዙ የተፈጥሯዊ መስህቦች አሉ እና ሰባቱንም ተራሮች ከ777 ወይም 777 የተባለበት አንዱን ትርጉም የያዘው ሰባቱ ተራሮች ናቸው። ሰባቱን ተራሮች ከዚህ በኋላ ነው ብትሄዱ ታገኛላችሁ። ሌላ ደግሞ የቅድም እዛ በሩን ገለጻ ሳደርግ የሰጀጎቾ መግቢያ በር ነው የሚባለው። የሰጀጎቾ ንጉስ ቃለ መሃላ የሚፈጽምበት የቃል ኪዳን ድንጋይ አለ። ትልቅ የቋጥኝ ድንጋይ አለ እና የተፈጥሮ አለ። የተፈጥሮ ጫካ አለ። የተለያዩ ጫካዎች አሉ፣ ተራሮች አሉ እና ሰፋፊ ሜዳዎች አሉ እና መጨረሻ ተራራ መጨረሻ ላይ በጣም ሰፊ ሜዳ አለ፣ ከሁሉም የሚበልጥ ሜዳ እና በጣም ደስ የሚል አካባቢ ነው እና ከምባታ ጠምባሮ ዞን ቱሪስት መስህቦች የበለጸገ ዞን ነው እና ሀምበሪቾ አንዱ ክላስተር ነው። አጆራ ክላስተር ተብሎ አለ፣ ደገሌ ክላስተር ተብሎ በርካታ ቱሪስቶች አሉ እና ቱሪስቶች ከአዲስ አበባ ወደዚህ በጣም አጭር ነው፣ 275 ኪሎ ሜትር ብቻ ስለሆነ እና በአንድ ቀን መጥቶ ጎብኝቶ መመለስ ይችላሉ። እኛ እንግዲህ መተናል፣ እዚህ መተን ጎብኝተን አይተናልና ምናልባት አሁን አንተ ካነሳው ሀሳብ ጋር ወደዚህ ቦታ መጥተው ይሄን ቦታ እንግዲህ በጣም ማራኪ መሆኑን እኛም እንግዲህ ቦታው ላይ ተገኝተን እያየነው ነው የምንገኘውና ምን አይነት መስፈርት ማሟላት አለባቸው? እዚህ ለመምጣት ምን ይዘው መምጣት አለባቸው? ምንድነው የሚያስፈልገው ነገር እዚህ መምጣት የሚፈልጉ? እዚህ መምጣት የሚፈልጉ ሰዎች ምናልባት ደረጃ እዚህ አሁን ባለው ሁኔታ የአገልግሎት ሰጪ ተቋማት እዚህ አካባቢ የሉም። ያው ውሃና አንዳንድ ምግብ ይዞ ቢመጡ ረጅም ጊዜ ቆይቶ ሁሉንም ነገር አይተው ጎብኝተው መሄድ ይችላሉ። ሌላ ደግሞ ያው ደረጃ ስለሚወጣ ተራራ ስለሚወጣ ያው የጫማ ጥሩ ጫማ ቢደረግ ጥሩ ነው። አለባበስም ክረምት ሲሆን ደግሞ ትንሽ ቅዝቃዜ ስለሚኖር ያው ልብስ ደረብ አድርጎ ቢመጡ ጥሩ ነው። እንግዲህ ዛሬ የፋሲካ በዓልን እያከበርን ነው። በዚህ አጋጣሚ እንኳን አደረሳችሁ ማለት የምትፈልገው ሰው ካለ እድሉን እንስጥ። ይህንን ፕሮግራም የምትከታተሉ ሁላችሁም ለፋሲካ በዓል እንኳን አደረሳችሁ ለማለት እወዳለሁ። በመቀጠል ደግሞ በፋሲካ በዓል በአገር ቤት ለማክበር ከውጭ ሀገር የምትመጡ ሰዎች ያው እኛም እንግድነት ለመቀበል ዝግጁ ስለሆነን በዚሁ አጋጣሚ መታችሁ ጎብኙ እላለሁ። ተመልካቾቻችን እንግዲህ አብነት ታደገን አስጎብኝቶን በዚህ መልኩ እንግዲህ ይሄን ያማረ ስፍራ አሳይቶናል። እሱን ከልብ እናመሰግናለን። እኛም ደግሞ በከምባታ ጠምባሮ ዞን ተገኝተን ዞኑን ስንመለከት በሽማግሌዎችም ደግሞ ፍርድ ሰጥቶን ዳኝነትም ተሰጥቶን እንግዲህ ስራችንን በሚገባ በዚህ በሀምበሪቾ ተራራ ላይ ጨርሰናል። በጣም ደስተኞች ነን አይደል? ትንሽ እና እንኳን ተቀጣን ያልነው እንኳን ተቀጣን የሚያስብል ቅጣት ለሰው ልጅ ደስ ብሎ ያቀም ግን እኛ በጣም ደስተንበት በዛውም ደግሞ የከምባታን ባህል ብዙ ነገሮችን አውቀናል። እንዲሁም ደግሞ የሚጎበኙ ስፍራዎቿንም በሚገባ ጎብኝተናል። በጣም ደስ የሚል ነው። ስለዚህ እንግዲህ በበዓል በትንሳኤ በ2015 የትንሳኤ በዓል በዚህ በከምባታ ጠምባሮ ዞን ተገኝተን በዚህ መልኩ ጎብኝተናል። እኛም ደስ ብሎን እንግዲህ በዓልን አክብረናል ማለት ነው። እናንተም ደግሞ በትዕግስት አብራችሁን ስለተመለከታችሁን ስለተከታተላችሁን ከልብ እናመሰግናለን። እንኳን አደረሰን እንኳን አደረሰን እንኳን አደረሰን እንኳን አደረሰን እንኳን አደረሰን
እንኳን አደረሰን ከቁጥር ሳያጎል አንዴ ተሰባስበን ማዕዱ ተባርኮ እየተቋደሰን